ምን አይነት ወንድ ማጣት እንደምንፈራ ነው በዛሬ ቪዲዮ ላይ የምነግራችሁ። ገንዘብ ስላለክ አይደለም አንድ ሴት ልጅ አንተን ማጣት ትፈራ፣ ወይ በጣም ስለምታፈቅራት ወይም ቆንጆ ስለሆንክ አይደለም። እነዚህ የጊዜ ጉዳይ ወይም በቅስፈት የሚጠፉና የሚቀየሩ ናቸው። የሰው ልጅ ስነልቦና በራሱ ይሄንን ስለሚያውቅ ራሱ አንድ ሴት በእነዚህ ምክንያት እርግጠኛው ነው ነግረህ አንተን ማጣት ልትፈራ አትችልም። ኧረ እባክሽ እያልክ ሊሆን ይችላል። ገንዘብህን ብላ የመጣች ትሄዳለች፣ ገንዘብህ የጠፋ ቀን እንጂ ከአንተ ጋር ፋይት ለማድረግ እዛ ግንኙነት ውስጥ ምንም አይነት ኢነርጂ የላትም። በመልክህም የመጣች መልክህ ፌድ ያደርጋል ወይም የሆነ አደጋ ሊያጋጥመው ይችላል። ፍቅርህም በጠነከረ ቁጥር እንደውንም ይገፋታል እንጂ ከአንተ ጋር አጣብቃትም አንድን ሴት። ይህንን መርሳት የለባችሁ። እውነታው ግን የትኛው ነው? አንድ ሴት ከምሯ ማለት ነው ይህንን ወንድማ ላጠዋ አልገባም፣ ከእጄ ሊወጣ አይገባም፣ ፋይት ላደርግለት ይገባል፣ ያለሱ እኔ ወይም በሱ ልክ የማገኘው ወንድ ሊኖር አይችልም ብላ እንድታምን የሚያደርጋት የአንተ ካራክተር ነው። አንተ ላይ የምታየው ኢነርጂ ነው ትክክለኛው መልስ። ታዲያ እነዚህ ምንድናቸው? ከኔ ከእህት ጋር እስከ መጨረሻው ድረስ ከቆየክ አጣታለሁ ብለህ የምትፈራ ሴት ራሱ ህይወት ውስጥ ካለች አሁን ተረኛ እሷ የምትሆንበት ሰዓት ላይ ነው፣ ከተገበርከው ማለት ነው። እኛ ሴቶች ጀነራሊ ህይወታችን ውስጥ ባይቻንስ ከመጣ ወይም ፍቅረኛችን ከሆነ ማጣት የምንፈራው ወንድ ምን ያለው ነው? ምን የሚያደርግ ነው? ከኔ ጋር ቆይ። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላደረጋችሁ ባካችሁ አድርጉ። አብራችሁ የደወል ምልክቱን ተጫኑ። ለብዙ ወንድሞቻችን እንዲደርስና ዩቲዩብ እንዲወደው የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው ሴቶች በጣም ማጣት የሚፈሩት ለራሱ ትልቅ ክብር ያለውና በጣም ጠንካራ ባውንደሪ ያለውን ወንድ ነው። እኛ የሚመስለን እነዚህ ነገሮች ላይ በጣም ጠንካራ ከሆንን የምንገፋ ነው የሚመስለን የምንወዳቸውን ሰዎች። እኛ ሴቶችን ግን እንደ ማግኘት የሚስበን እጅግ በጣም የምንፈልገው ነገር ቢኖር ወንድ ልጅ ለራሱ ጠንካራ የሆነ ክብርና በነዛ ክብሮቹ ላይ ደግሞ የማይደራደርበት ነጥቦች ሲኖሩት ነው። ለሷ ያለህ ስሜት በጣም ጠንካራ ቢሆን እነዚህን ባላላ ይበልጥ ትቀርበኛለች፣ ነፃ ትሆናለች የሚል ሀሳብ ካለክ ተሳስተሃል። እሷን ነፃ የሚያደርጋት አክሴፕት ማድረግህ ነው። እሷን ራሷን እንድትሆን ስትፈቅድ የእሷን ባውንደሪ ስታከብርላት ብቻ ከበቂ በላይ ነው። ነገር ግን ከአቅምህ በላይ የሆኑትን ልክ ያልሆኑ ነገሮችን ስትተው ወይም በአልፋ ስትመጣ ማስቆም ካልቻልክ አንተን ማጣት አትፈራም። ኦልሬዲ ያንን ድንበርህን የምትጥሰው ወይም አልፋ የምትገባው ህይወቷ ውስጥ ኖርክ አልኖርክ ግድ እንደማይሰጣት ማሳያ ነው። ከፈቀድክላት ደግሞ ጭራሽ የሆነ ቀን ትታት ትሄዳለች እንጂ አንተን ማጣት ስለመፍራት ሴት ልጅ አታስብም። ምንም ያህል ጠንካራ ፍቅር ቢኖርህ ብትለየኝ እጎዳለሁ ብለህ ብታስብ እንኳን እነዚህን አለማስመር ወይም ለራስ ያን ያህል ክብር ከሌለ እሱ ከገባት እመነኝ የፈራኸው ወይም አጣታለሁ የሚለው ስሜት ሀፕን መሆኑ አይቀርም። ነገር ግን ካንቺ ወይም ለአንቺ ካለኝ ስሜት በላይ ለራሴ ያለኝ ክብር፣ ለድንበሬ ያለኝ ቦታ ይበልጣል የሚል ጠንካራ አቋም ካለክ ወንድሜ እመነኝ ሴት ልጅ አንተን ማጣት ትፈራለች። አክብራክ ወዳክ ትኖራለች። ስለዚህ ቅድሚያ መስጠት ያለብህ ለባውንደሪክና ለራስህ ላለ ክብር ነው። ከሷም መውሰድ የምትችላቸው እነዚህ ነገሮች አንተ ራሱ እነሱ ላይ ያለህን አቋም ስታሳያት ብቻ ነው። ሴቶች ማጣት የሚፈሩት ምን አይነት ወንድ ነው? ከበቂ በላይ ለራሱ ክብር ያለውና ለክብሩ ያወጣውን ወይም ክብሬን ያስጠብቃሉ ብሎ ቁጭ ያረጋቸውን ወይም ሴት ያረጋቸው ባውንደሪዎቹ ላይ ጠንካራ ሲሆን ነው። እንዳትረሳ። ሁለተኛው የምትሰጣት ነገሮች ሴት ልጅን አንተን ማጣት እንድትፈራ ያደርጓታል። የምትሰጣት ሰላም ሊሆን ይችላል፣ የምትሰጣት ነፃነት ሊሆን ይችላል፣ የምትሰጣት ፍቅር ሊሆን ይችላል፣ የምትሰጣት አቴንሽን ይሆናል። ይሄንን የሴት ልጅን ቋንቋ የሚረዳው ወንድ በቀላሉ የሚያደርገው ነው። ወንድ ልጅ ሁሌ ምላችሁ የለ የራሱ ቋንቋ አለው ፍቅሩን የሚገልጽበት ወይም ፍቅር እንዲህ ቢገለጽልኝ ብሎ የሚያውቀው። ታዲያ እዚች ጋር ብልጥ መሆን የሚጠበቅብህ ወይም ታርጌት የሚመጣው የእሷን ቋንቋ ስታቅ ነው። ቤዚካሊ ሁሌ እነግራቸዋለሁ አቴንሽን፣ ፍቅር፣ እንክብካቤ ይሄ ከበቂ በላይ ነው። አንድን ሴት ይሄንን ነገር ከማጣ ምንም ነገር ይቅርብኝ ብላ እንድታምን የሚያደርጋት ወንድ
አቴንሽን የሚሰጣት ነው። ለምታወራው ሊሆን ይችላል፣ ለምታደርጋቸው ነገሮች ሊሆን ይችላል። በደንብ ትኩረት ሰጥቶ አስተያየት የሚሰጣት፣ ልክ እንደሆነች የሚነግራት፣ ስትሳሳት የሚያርማት ወንድ ለሷም ለነገሮቿም ወይም ህይወቷ ውስጥ ላለው ነገር አቴንሽን እንደሰጣት የረሳ እሷ እንኳን ብትረሳው አንተ በጣም ኢምፖርታንት ነው ያለችውን ነገር አለመርሳት ፍቅርህን የሚያሳይ ማለት ነው። አቴንሽን ማለት እኮ ተመሳሳይ ትርጉም አለው። ፍቅር አለክ ማለት ነው። ፍቅር እየሰጠሃት ነው ማለት እኮ ነው። በዛው ልክ ጊዜህን የምትሰጣት አይነት ወንድ ስትሆን ከበቂ በላይ ነህ ለሷ። እነዚህን ከአንድ ወንድ ያገኘች ሴት ያንን ወንድ ህይወቷ ውስጥ ለማቆየት ምንም አይነት ነገር ታደርጋለች። እንደ መሰረታዊ ነገሮች ስለሆኑ ነው ሶስቱን የጠቀስኩልህ። ከዛ ውጭ ግን በማንነትህ ልክ ነው ብለህ ባመንከው መጠን ስጦታ ሊሆን ይችላል፣ ሰርፕራይዝ ሊሆን ይችላል፣ የምትወደው ቦታ መውሰድ ሊሆን ይችላል። በአንተ አቅም ኢንቨስት የምታደርጋቸው ነገሮች በሙሉ አንድን ሴት አንተን እንዳታጣ እንድትጓጓልህ፣ ሁሌም አዲስ ነገር ህይወቷ ውስጥ ያለ ያክል ስታገኝህ ሁሌም ሞቲቬት ኢንስፓየር የሚያደርጋትን ስሜት የሚሰጣትን ወንድ በፍጹም ማጣት አትፈልግም። ምንም አይነት መስዋዕትነት ትከፍላለች። እንዳትረሳ ወንድሜ፣ እነዚህን ስትሰጣት ስታሳያት በጣም አፍቅሮኛል፣ ሊያጣኝ ስለማይፈልግ ነው፣ ከኔ መራቅ አይፈልግም የሚል ስሜቶችን እንዲሰማት እያደረግክ አይደለም። እዚህ ጋር ታመጣዋለህ። ባውንደሪ ካለ ለምሳሌ ከአቅም በላይ የሆነ ነገር አልችልም፣ ልክ አይደለም፣ ወንድነትህንም እያሳይሃል። ከአንተ የሚቀነስ ነገር እንደሌለ አንተን ሳይጎዳ ግን እሷ የአንተ ፓርት በመሆኗ የተሰጣት እንደሆነ እንዲሰማት እያደረግክ ነው ታዲያ እንጂ እሷ ብቻ ህይወት ውስጥ እንዳለች እንዲሰማት እያደረግክ መሆን የለበትም፣ እንዳይረሳ። ነገር ግን በምትሰጣት ነገሮች እመነኝ ሴት ልጅ አንተን ማጣት ትፈራለች። ሶስተኛው የስሜት ጥገኝነት ካላየችብህ ሴት ልጅ አንተን ማጣት ትፈራለች። ሁላችንም ህይወታችን ውስጥ ኖሩ አልኖሩ፣ አፈቀሩን አላፈቀሩን፣ ተጣላናቸው አልተጣላናቸው ግድ የማይሰጠን ሰዎች ቢኖሩ ለኛ ሙሉ ጊዜያቸውን የሚሰጡ በምንፈልጋቸው ሰዓት የምናገኛቸው በዙሪያችን የማይጠፉ በጣም ኒዲ የሆኑ ሰዎች በጣም ጥሩ ነገር እኮ ሊሆን ይችላል አይደለም? መወደድ መፈቀር ሁሌ። ነገር ግን የሰው ልጅ ኔቸር ያንን አይፈቅድም። ክፉ ሆና መጥፎ ሆና ሳታፈቅር ቀርታ አይደለም። ነገር ግን ምን ታደርገዋለህ? በቃ ያ ከአንተ እንድትርቅ ትንፋሽ እንዳሳጣሃት ወይም ይሄ ምን እንዳጣች ወይም ምን እንዳለ ህይወቷ ውስጥ ዋጋ እንዳሰጥ ወይም እንዳይገባት ሊያደርጋት ይችላል። ድፍን ሊያደርጋት ይችላል። ተመሳሳይ ነው ኢነርጂው እናንተ ጋር። ነገር ግን የራስህ ዓላማ ላይ ህልም ላይ ራስ ላይ በደንብ የምታጠፋ አይነት ወንድ ስትሆን ወይም ላይፍክ የተሳካለት ማንም ሰው ያንን ሰው ማጣት አይፈልግም አይደል? እንኳን ኦልሬዲ ተሳክቶለት ለዛ ነገር የሚኖርህ እንዲቀርና ገና ከጅምሩ በትበት የሚል ትኩረቱን የሚያስበልጠው ለሌላ ነገር እሱን ለሚቀየረው እሱን ለሚያሳድገው እሱን ከፍታ ላይ ለሚያስቀምጠው ኢነርጂውን ለሚያጠፋ ሰው ነው እኛ ሰፍ የምንለው በባህሪያችን። ስለዚህ እሷ ላይ ዲፔንድ ባለመሆን ኢሞሽንን አብዝተ ባለማሳየት፣ ስልኬን አላነሳሽም ጓል ቴክስቴን አልመለሽም ዛሬ እንገናኝ ብለሽ ከማን ጋር ነበርሽ ምንድነሽ በቃ እንዳለ እሷ ላይ እንደሆነ ላይፍ የሚያጠነጥነው እንዲሰማት ካደረካት አንተ መቼ ነው ከህይወቴ እንዲወጣ የምትል ሴት ነው እንጂ ክሬት የምታደርገው የምትጓጓልክን ዛሬ ከስራው ላይ ዛሬ ከዓላማው ላይ ትንሽ ቆንሶ ለእኔ ጊዜ ይሰጠኛል ያንን ጣፋጭ ጊዜ እንዴት ላግኝ በጉጉት የምትጠብቀውን ወንድ ክሬት ማድረግ አትችልም። ስለዚህ ሁሌም ህይወት ውስጥ አንድን ሴት ወደ አፍቅረ ስታመጣ ያንን ኢነርጂ ኤክስቼንጅ የምታደርግበትን መንገድ አይነት መጠን በልኩ ልታደርገው ይገባል። በእሷ ብቻ ሳይሆን በአንተ ሳይድ ልታበዛው ትችላለህ። ሁሌም እላችሁ የለ ራሳችሁ ላይ ኢንቨስት ሞር ስታደርጉ፣ ወደ ራሳችሁ ትኩረታችሁን ስታደርጉ፣ ኢነርጂያችሁንም ስታደርጉ አብዛኛው ጊዜ ስለራሳችሁ ሲሆን ያ ሰው በራሱ ጊዜ ጉጉት ይፈጥራል። አብሮ መሆን ያንን ነገር ላጣው ነው እንዴ የሚል ስጋት፣ እንዴት ያንን ነገር ህይወቴ ውስጥ ላቆየው፣ ይሄ ነገር ጥሩ ነው ለኔም በቃ ይሄ እንደዚህ አይነት ሀሳቦች ነው የሚመጣው። ስለዚህ ትግል ትገጥማለች። አንተም ማጣት አትፈልግም፣ እንደሆነም ትፈራለች እንጂ። አራተኛ ልትተዋት እንደምትችል ስታቅ ሲገባት ሴት ልጅ አንተም ማጣት ትፈራለች። የመጀመሪያው ፖይንት በራሱ እሷ ምንም ብታደርግ ምንም አይነት ባህሪ ብታሳይ ወይም ብትቀየርባት እንደምትታገል እዛ ግንኙነት ውስጥ ለመቆየት ምንም አይነት ነገር እንደምትችል
ሲገባት ወይም ያንን ፓወር ስትሰጣት ነው መጨማለቅ የምትጀምረው ሴት ልጅ። ይህንን የሚክድ ሰው የለም። እናንተም ተመሳሳይ ነገር። ግን ወንድሜ አንተ የራስህ ባውንደሪ ያለክ የራስ ማንነት ለራስ የሰጠኸው ዋጋ፣ ህልም፣ አላማ አለ። በጣም ጠንካራ የምንላቸው ሰዎች አንድ ቆንጅዬ ልጅ ብዙ ፈላጊ ያላትን ሴት ሲያፈቅሩ ወዲያው ውድቅድቅ ሲሉ እናያለን አደለ? ነገር ግን ያ እንዲሆን የሚያደርገው ደግሞ ራሳቸውን አሳልፈው በመስጠታቸው ነው። መጀመሪያ ላይ በሚሰጣቸው ፍቅር በሚሰጣቸው ፊት ምክንያት ነው። ከዛ በጣም ጉጉት በቃ የኔነት ስሜት ሲሰማው ደግሞ ላላ ወይ ቀዝቀዝ ሲል የራሱ ጉዳይ ነው አይነት ካራክተር ስታመጣ ልመና፣ ለምሳሌ መከተል፣ ምን ተፈጠረ ለማወቅ እንደዚህ ችላም ስትል ትንሽ ወይም ራቅ ስትል ወዲያው ግራ መጋባት ወይም በጣም ሪያክት ማድረግ ነው። አንተን ምናልባት እኮ እሷ ጀስት ትንሽ ስፔስ ፈልጋ ወይም ኩርፊያ ላይ ልትሆን ትችላለች። ያንተ ግን ኤክስትራ መሄድ ምን ታስባለች ማለት ነው? ራሷን እንድትቆልል ወይም ስለአንተ ግድ እንድታጣ ያረጋታል። በማንኛውም ሰዓት ለአንድ ፍቅር ግንኙነት ያላትን ኃላፊነት ማንም ትሁን ምንም ያህል አፍቅራት መወጣት ካልቻለች ሁሌም የምታሳይ ካራክተሮች ወይም ያንን ግንኙነት አልፈልግም አይነት ድራማ ከሆነ ትተህ እንደምትሄድ እንደማትገባክ በተግባር ስታሳያት አንተን ማጣት ትፈራለች ሴት ልጅ። ፍቅር የሚባለው ነገር ስሜት ልቧ ውስጥ እስካለ ድረስ ኮስተር ኮራና ሙቮን ለሚያደርጓት ምንም ታደርጋለች ሴት ልጅ። ስለዚህ ልታሳያት ይገባል። ትንሽ ስትቀየር እኔ ይሄንን ባህሪሽን ልታገስ አልችልም ወይም ይሄ ነገር ልክ አይደለም መስተካከል አለበት እንደሰለጠነ ሰው ስሜትህን መናገር። ምክንያቱም ፋይት መስት የሆነ ነገር ስለሆነ ነው። ዝም ብለህም ልትሄድ አትችልም። ነገር ግን መታረም ካልቻለች በተግባር አሳያት። ስትመጣ መታረሟን ወይ ከልቧ መሆኗን ደግሞ ፈተና አይተን ህይወት ውስጥ ማስገባት ያለብህ እንዳይደገም ተጠንቅቃ እንድትኖር ለፍቅራችሁ የሚገባ ቦታና ክብር ሰጥታ እንድትኖር ታደርጋታለህ። የዛኔ ምን ይፈጠራል? አንተን ማጣት ፈርታ እንድትኖር ታደርጋታለህ። ስለዚህ ሙቮን የማድረግ እሷን የመተው ራስን በማንኛውም ሁኔታ ውስጥ እንደምታስቀድም ለራስህ ያለ ክብርና ፍቅር የእውነት እንደሆነ ስታሳያት ሴት ልጅን አንተን ማጣት ትፈራለች። አምስተኛው የመሪነት ጉልበት ያለውን ወይም ያንን ኢነርጂ ያየችበትን ወንድ ሴት ልጅ ማጣት ትፈራለች። በራሱ ኔቸራችን ያንን ነገር እንዲኖራችሁ ወይም ያ ነገር ያለውን ወንድ ምንም ጥያቄ የለው እንድንገዛ ያደርገናል። ታዲያ በራሱ ውሳኔ የሚወስን በኮንፊደንስ የሚራመድ ማንንም የማይጠብቅ ላመነበት ነገር በራሱም ሊሆን ይችላል ያንን ነገር የሚቃወሙበት ወይም ያላከበሩትን ሰዎችን እንዴት አድርጎ መቅጣት እንዳለበት። አሁን ከእሷ ጋር ሪሌሽንሺፕ ውስጥ ገብታችኋል አይደለ? ያንን ግንኙነት መምራት ካልቻልክ፣ ለዛ ግንኙነት ሮል ካላወጣክ ወይም ህግ ካላወጣክ የምትጠቃው አንተ ነው የሚሆነው። ባይዘዌ እሷ ምንም ልትልህ አትችልም። ህግ ብታወጣው ለግንኙነታችሁ እሷ ልትቃወም አትችልም። የምትፈልገው ነገር ወይም የምትጠብቀው ስለሆነ በጣም አትራክቲቭ የሆነ ነገር ነው። ህግ ስል ታዲያ ራስን ጠቅመ እሷ የሚጎዳ ምናምን እያልኳችሁ አይደለም። በመኖር ውስጥ የምታሳያት ህግ መሆን መቻል አለበት። ልክ ሁሌ አንተ እንደዋይ እንዳታረግ ከፈለክ፣ አሁን ከሁልጊዜ ጸባችን ወንዶች መደወል አለባቸው፣ ሁሌ ጋባዥ፣ ሁሌ ዴት አድረግ፣ እንደዚህ አይነት ነገሮችን ሙሉ በሙሉ ብትወስደውም ኃላፊነቱን ችግር የለውም። ግን እሷ ስታደርግ ካላየከው ይህንን የማታደርግበትን ምክንያት ማወቅ። ለእኔ በቂ ፍቅር የላትም፣ ለዚህ ግንኙነት ክብር የላትም። ምክንያቱም ሴት ልጅም ካፈቀረች የምታደርገው ነገር ስለሆነ ነው። ይሄንን ካላየህባት፣ ይሄንን እያየው ስላልሆነ ምንድን ነው ፖይንትሽ የሚለውን ከዛ ነው ብላ ካስተካከለች ሰየዋ። እኔ አንተ ወይ ወንድ ልጅ ስራ ነው ይሄ፣ ወንድ ነው እንዲህ ማድረግ ያለበት ከሆነ የዛኔ ውሳኔ መወሰን፣ እንዴት ልታከብር እንደምትችል፣ እንዴት እሷ እንድታከብር እንድትወድ ዋጋ እንድትሰጥ እያንዳንዱን ማለት ነው በማድረግ በመኖር እያስገዳት ጋር አይደለም፣ ራስን በማክበር እንድታከብር ለራስ ዋጋ በመስጠት ዋጋህን እንድታይ በማድረግ መሪ ስትሆን ሴት ልጅ አንተን ማጣት ትፈራለች። እያንዳንዱ አይምሯችን ውስጥ የተሰራው ነገር ነገ የሚባል ነገር ነው። ነገ ውስጥ ምን አይነት ጠንካራ ወንድ እንደሆንክ፣ በራስ እንዴት እንደምትተማም፣ ውሳኔ እንዴት እንደምትወስን እያፈቀርካት እንኳን ማየት አለባት። መኖርም ማየት ብቻ ሳይሆን መኖር አለባት አንድ ሴት በዛ ነገር ውስጥ። ካለበዚያ ከባድ ነው የሚሆንብህ። ስለዚህ ሊደር ስትሆን ወይም የሊደርነት ሚናን ስትጫወት ካየች ሴት ልጅ አንተን ማጣት ትፈራለች፣ ህልሟ ስለሆንክ። ሀሳቤ ከጠቀማችሁ ከወደዳችሁት ለእኔ በላይክ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑ።